የመጣበትን ተናገርና ከፊቴ ጥፋልኝ። እሺ ይኸውልህ ግርማ፣ አሁን በደንብ ተጠንቅቀህ ስማኝ። ልጄ ላምሮት የት ነው ያለችው? ተኝታለች። መቼም ክፍሏን ታውቀዋለህ። ምን ፈለግ? አገልጋይ ከጌቶቹ ቀድሞ መነሳት እንዳለበት እኔ ማስተማር አለብኝ ወይስ ደግሞ ሌላ ካርድ መምዘዝ አለብኝ? ንገረኝ እስቲ ግርማ። ቤተሰቡ ቁርስ እየጠበቃት ነው፣ እሷ ግን ተኝታለች አይደል? ጉዳይህን ከኔ ጋር አድርገው። ልጄን ተዋት። አንተም የልጆችን ነገር ለልጆች ስተህ ቢሆን ኖሮ ልጄ እንደዚህ አይነት እብደት ውስጥ አትገባም ነበር። ከዚህ በኋላም ጨዋታው እንደዚሁ ነው የሚቀጥለው። አሁን ራስህ ትቀሰቅሳታለህ ወይስ? አንተ እብድ! ጌታዬ፣ ካናዳ ድረስ አይከብድም? ይቅርታ፣ መክሊትን አስታጥቢያት። የቤቱ ልዕልት እጅህን ትሰጪኝ? ላምሮት እጇን አስታጥቢያት እንጂ። እሺ፣ አንዳንዴ እንደዚህ የሚያደርግ በሽታ አለብኝ። እባክሽ እጅሽን ስጪኝ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንዲሉ ግርማ አሁን ላይ ማንም ተነስቶ እንደፈለገ የሚናገረው አይነት ሰው እየሆነ መጥቷል። ኪሩቤል ትናንትና በሁሉም ቁጥጥር ስር ሲያደርጋቸው የነበረውን ግርማን ዛሬ ግን ልክ አንበሳ አርጅቶ ዝንቦች ሁሉ እንደሚያርፉበት ሁሉ ግርማ ላይም እንደዛ አይነት ነገር እያደረገ ይገኛል። ግርማም አሁን ያለበት ሁኔታ እጅግ ውስብስብ ያለ ሆኗል። ሰላም ጤና ይስጥልን የትንሽ ቤተሰቦች፣ እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ። ዛሬ እንግዲህ እንደምታስታውሱት ባለፈው ክፍል ትርሲት ድራማ በክፍል 28 እንደምታስታውሱት ግርማ ኪሩቤልን ስልኩን ለማሰረቅ ሰው ወደ ቤት እንደላከ ነበረ። ቁልፉን ሰጥቷቸው ከቤትም ገብቶ ደግሞ ድንገት ደግሞ መክሊት ወደ ታች ስትወርድ በጩኸት ቤቱን አቀልጣው ተነስቶ ኪሩቤል ሌባውን ለመያዝ ችሏል። ዛሬ በክፍል 29 ተፈጠረ የሚለውን አብረን የምናይ ይሆናል። እናንተም ቪዲዮውን በላይክ ትጀምሩ ዘንድ ጠየቅኳቸው። ታዲያ ኪሩቤልም ሌባዎቹ መጥተው በሩን ከፍተው ሲገቡ ድንገት መክሊት ከላይ ወርዳ ውሃ ልትጠጣ ስትወርድም ጩኸቷን ታቀልጧለች። ይህን ጊዜ ኪሩቤል ደንግጦ ብድግ አለ። ነገር ግን ደግሞ ሌባው ያሰበውን ነገር ሳያሳካ እየሮጠ ወደ ውጭ ወጣ። ኪሩቤልም ተከትሎት ወጥቶ ሳያገኘውም አልቀረምና ግርማ እንደላከውም አውቋል። ነገሮች ሁሉ አሁን ላይ ውስብስብ እያሉበት ያለው ግርማ ትናንትና ልክ እንደ አንበሳ ቤት ውስጥ ሁሉን ነገር እኔ ነኝ አዛዥ፣ እናንተ እንደ ቆጫ ጨረቅጣችኋለሁ ሲል የነበረው ወይዘሮ ዝናሽንም መክሊትንም እንደ መጫወቻ ሲቆጥራቸው የነበረው ዛሬ ግን ጊዜ ተገልብጦ ጊዜ ዳኛ ነውና የማያደርገው ነገር የለም። ልጁ ላምሮት ትናንትና ለሰዎች ያላት ጥላቻ ከመጠን አልፎ የእህቷን ዓይንም እስከ ማጥፋት ደርሳ ነበር። ዛሬም እንደዚሁ ያንኑ ግብሯን ድጋሚ በመክሊት ላይ ማድረግ ብትፈልግም ነገር ግን ደግሞ ጊዜ ዳኛ ነውና ቀን ሲጥላት ዛሬ ላይ ልክ እንደ ሰራተኛ አገልጋይ እንድትሆን ኪሩቤል አድርጓታል። ታዲያ አገልግሎቷንም በአግባቡና በስርዓቱ እንድትሰራ ለግርማ ማስጠንቀቂያ እየሰጠው ይገኛል። ነገር ግን ሁሉም በጩኸታቸው ምክንያት ወደ ታች ወርደው ሲመጡ ግርማን አንገቱን አንቆ ኪሩቤል እንዳልሆነ ያደርገዋል። ወይዘሮ ዝናሽ የልጇ አባት የልጅነት ፍቅረኛዋ ብላ ብታስብም ዛሬ ግን ያንን ክፋቱን እያሰበችና የልጇን አይነት ስላጠፋባት አሁን ላይ የሚበቀልላት ሰው ስላገኘች ልቧ በሐሴት ቢዘልም ግን ደግሞ ትንሽ የርህራሄ ልብ ስላላት አዝናለታለች። ተው ልጄ እባክህን ብላ ኪሩቤልንም ለመገልገል በቅታለች። ያየችውን ነገር ማመን ያቃታት ላምሮት አባቷ እንደ ንጉስ እንጂ እንደ ሎሌ ሲሆን አይተው አታውቅም። ዛሬ ግን እንደ ሎሌ ሆኗል። ምክንያቱም ጆኒን ሲገድል ቪዲዮ ቀርጾ ስለያዘው አሁን ላይ ያንን ካወጣበት በመንግስትም ቢሆን ተፈላጊ ሆኖ ለዘር እንደሚበሰብስ ያውቃልና ግርማ ያለው አማራጭ አሜን በጎ ብሎ እሺ ብሎ እንደ ባሪያ መታዘዝን መርጧል። አሁን ኪሩቤል የሚያደርጋቸው ነገሮች ሁሉ እጅግ የሚያስፈሩና ጥያቄ የሚፈጥሩ ነገሮች እየሆኑ መጥተዋል። ከቤት ውስጥም ለወይዘሮ ዝናሽ ያለው ክብር ከፍ እያለ ቢሆንም ለመክሊት ያለው አመለካከት ግን የተለየ ሆኗል። ምክንያቱም መክሊት ደግሞ ትርሴትን ስለምትመስል ምናልባት ልቡ ፈልጓት ይሆን ወይ የሚል ጥያቄም ሳያጭር አይቀርም። ምክንያቱም ዛሬ ልብስ ገዝቶላት የመጣው ልክ
ትርሲት ስትለብሰው እንደነበረ አይነትም እንደዛው አይነት ልብስ ነው ለመክሊትም ገዝቶላት የመጣው። መክሊትን ልበሽውና በይ እንግዲህ ቁርስ አብረን እንበላለን ብሎ ቁርስ እንዳትሰሪ አንቺ ሌላ ሰው ይስራ ብሎ ወደታች እንዲወርዱ ያደርጋቸዋል። ሁሉም ቁርስ እየተጠባበቁ በነበሩበት ሰዓት ነበር ሎሌ ትሆናለች ተብላ ስትጠይቅ የነበረችው ለአምሮት አልጋዋ ላይ ጋደም ብላ በዛው ጆኒን እያሰበች በሀሳብ ማዕበል ተውጣ ጆኒ እንዲህ ጉዳት ሰራኝም ናና እውነቱን ንገረኝ፣ እንደዛ ስታፈቅረኝ እና ስትወደኝ የነበረ መጠቀም ያልታደርገኝ ነበር ወይ እያለች ከራሷ ጋር ስታወራ ቆይታ ነገር ግን ደግሞ አባቷ የሚልሽን አድርጊ ያላትን ጥያቄ የሚመልስላት አንድ ሰው ትፈልጋለች። ግርማም ጨጓራውን በሳት እያቃጠለ ይገኛል። ምክንያቱም የሚፈልገውን ነገር ሳይሳካለት ከኪሩቤል እጅ ገብቶ ከራሷ አልፎ ለልጁም መከራው ተርፏልና በጭንቀት ውስጥ እየተዋጠ ነው ያለው። ታዲያ እዚህ ጋር ቆመ ማጨስ አይቻልም ብሎ የባሰውን ደግሞ ሲጋራ እንኳን እንዳያጨስ ይከለክለዋል። ልጅህ ለአምሮት የት እንዳለች ልትነግረኝ ትችላለህ ይለዋል። መኝታ ቤቷን ማታውቀው የለ ሂድና ወደዛ ጥራትም ሲለው በፍጹም እኔ ሂጅ አልጠራትም፣ አሁን ካርዱን ሳልስበው ሂደህ ጥራትና ምግብ ትስራለን ይለዋል። ግርማ ምንም አማራጭ የለውም። ሄዶ ልጅቱን ጠርቶ የሚልሽን አድርጊ ይላታል። ልጁም ግራ ተጋብታ አባዬ ቆይ ምን ብሎ ነው ይሄ ሰው ትለዋለች። እንደውም ሰው መገዳይ እንደሆንክና ጨካኝ እንደሆንክ አላውቅም ነበር። ዛሬ ግን ቢላ ምን ማድረግ እንዳለበት እንኳን ተምሬያለሁ ብላ ወደ ኪችኗ ምርታ ምግብ ሰራርታ ይዛላቸው መጣች። ምግቡንም በልተው ሲጨርሱ ጭራሽውን ይባስ ብሎ ኪሩቤል ሌላ አዲስ ነገር ይፈጥራል። እጅዋ አምጪ ብሎ ማንም ተነስቶ እጁን እንዳይታጠብ ያዛቸዋል። በዚህ ሰዓት ነበር ወይዘሮ ዝናሽ የደነገጠችው። ልጇ የራሷ የአብራኳ ክፋይ ብትሆንም ከአባቷ ጋር ክፋትን ስትሰራ ስለኖረች ትቀጣ በሚል መርህ ከኪሩቤል ጋር ብትስማማም አሁን ግን እጅ ታስታጥብ የሚለው ነገር ትንሽ ሳይቆረቁራት አልቀረም። ግን ደግሞ ከኪሩቤል ትዕዛዝ ላለመውጣት እያደረገች ያለችው ጥረት እጇን እንድትታጠብ አስገድዷታል። እጇንም አስታጠበቻት። በመጨረሻ ግን ይህንን ማየት ግርማ በፍጹም አልሆነለትም። ተናዶ ተነስቶ እጁን ለመታጠብ ይሄዳል። ታዲያ ለአምሮትንም እንዲህ ይላታል ኪሩቤል፣ ትርሲትን አስታጥቢያት ይላታል። ካናድረ ድረስ መሄድ አይከብድም ወይ ጌታዬ ትለዋለች። ማለቴ መክሌትም ማለቴ ነው ይላታል። ለመክሌት ልታስታጥባት እጇን ስጭኝ ስትላትም በሀሳቧ ግን አንድ ነገር ይመጣል። በቢላ እጇን መቁረጥ። ምናልባት ለአምሮት በኪሷ ውስጥ ቢላ ይዛ ምናልባት የመክሊትን እጅ ለመቁረጥ ተዘጋጅታ ይሆን? ብቻ ግን የሆነው ስብስብ ያለ ነገር ከዚህ ድራማ ውስጥ ይታያል። ኪሩቤልስ ወይዘሮ ዝናሽ አምናና ወዳ ፈቅዳ ያስረከበችውን የቤት ካርታና ሚስጥሯን በሙሉ በእጁ ውስጥ ስላለ ይሆን እንዲህ እየሆነ ያለው? ወይንስ ደግሞ እውን ትርሲትን ስለሚወዳት ብቻ ይህን ቤተሰብ መታደግ አለብኝ ብሎ ስለሚያስብ ነው? አሁን ግን የኔ ምልከታ ይመስለኛል መክሊትን ሳይወዳትና ሳይፈልጋት አይቀርም። አይኖቹ እያረፉባትና ልብስም እንዲገዛላት እዚህ ቤት ልዕልት ኑረ ሁነሽ ትቀመጫለሽ የሚሉ ነገሮች በየቀኑ እየተስተዋሉ ይገኛል። ወይዘሮ ዝናሽንም ነገ ላይ ሜዳ እንዳይጥላት የኔ ስጋት ይሄ ነው። ሁሉንም ነገር ስላስረከበችው ለነገ ተስፋ የሌለው ሰው አድርጎ እንዳያስቀራት ፍራቻ ላይ ነኝ። ነገር ግን ደግሞ ግርማ አዲስ ድግስ ደግሶለታል። እሱን አንድ ጥይት ይበቃዋል። ግን እንዲህ በቀላሉ አይደለም። ተረጋጋ እያለ ግርማ ሌላ አዲስ ሴራ እየጠነሰሰለት ይገኛል። ኪሩቤልስ በዚህ ሁኔታው እንዲሆኑ ከእነዚህ ሰዎች ጋር በሰላም ይቀጥል ይሆን? በቀጣይ ክፍሉ የምናይ ይሆናል። እናንተም ላይክ በማድረግ ተባባሉ።